እባክህ ምላሽ ትመልሳለህ ወይንስ አንድ ነገር ልነግርህ ነበር የገባሁት። እሱንም ደግሞ እውቀት ምላሽ ካደለ ጎበዝ ቆንጆ። ነብይ ግን እኔን ሳይሆን ያለው እኔና ተከታዮች ናቸው እውቀት የላቸውም ያለው። ሳሂህ ቡኻሪ 19:13 አንብብ። ቲቲ ደጋግመ ማይክ እያነሳ ነበር። ማይክን አንሳው ቀጥል። ቁርአን ፍጡር ነው ፍጡር አይደለም? እሱን ጥያቄ ልመልስ ሳይሆን ከእናንተ ላይ የምጠይቀው ጥያቄ ስላለኝ ነው። ክርስቲያኖች ላይ ጥያቄ ከ5 ሰዓት በኋላ የምንቀበለው። አሁን ቶፒኩ ቁርአን ፍጡር ነው ፍጡር አይደለም? ጥያቄ ከ1 ሰዓት በኋላ እንቀበላለን። ቶፒኩን ስንጨርስ እንቀበላለን። ከ1 ሰዓት በኋላ ጥያቄ ብቻ እንቀበላለን ያኔ። አሁን ግን ቶፒኩ ላይ 4 ሰዓት በኋላ ያ ቁርአን ፍጡር ነው ፍጡር አይደለም? ይሄንን ትመልሳለህ? 4 ሰዓት ይቻላል። ይሄንኛውን ቶፒክ ታውቀዋለህ? ቁርአን ፍጡር ነው ፍጡር አይደለም የሚለው እቲ ኦኬ። ካሊድ እንኳን ደህና መጣ። ካሊድ መሐመድ ሰማለሁ። መልሱ እንጂ ውልቅ ውልቅ አሉ በየተራ። ይሄ ቶፒክ ፋይር ቶፒክ ነው። ባይዜ ቀላል ቶፒክ አይደለም። በጣም አደገኛ እና ኃይለኛ ቶፒክ ነው ብለን ትንሽ ከፍ እናድርገው ትሆኑን። እውነትም ነው። በጣም የተጫረሱበት ነው። እንዲህ በቀላሉ የሚታይ ቶፒክ አይደለም። አክቹዋሊ የእያንዳንዳቸው አቂዳቸው የተመሰረተው ልዩነት አለው። በዚህ ላይ የአሻሪዎች፣ አታሪዎች፣ የሙተዚላዎች እርስ በርሱ የሚለያዩበት ቶፒክ ነው እና አንዱ አንዱን ሙስሊም አይደለም ይባባላሉ። በዚህ ማለት ነው። በዚህ ቃላቶቹን እያነሱ እነዚህ ብሎ ቅድም ለምሳሌ አሊፍ ላም የምትለዋ ፍጡር ነች ወይ ያልኩት፣ ፍጡር አዎ ፍጡር ነው አለኝ። ይሄንን አንበል ቢሰሙ ቀጥታ ሙስሊም አይደለም፣ እንደዚህ አይነቱ ሊወገድ ቢገባ ነው ብሎ ያስቀመጠው። ሙስሊም አይደለም መወገድ አለበት ነው የሚለው። ወንድማችን ግን ቀለል አድርጎት አዎ ፍጡር ነው ብሎ አለፈው ማለት ነው። ግን የእሳቸውን አቂዳ የሚከተለው በዛ እንትን ውስጥ አንበሊ አቂዳ ውስጥ ነው ያለው ልጇ። ተገዳድለውበታል፣ ተሳስረውበታል፣ ተፈነካክተውበታል፣ ተደባድበውበታል፣ ተጫርሰውበታል። ኤኒዌይስ መሐመድ ተመልስ። መሐመድ ቀድሞ የገባው ማን ነው? ከዛ ሰሊም ነው። ፊራቮን የሚለው ሙስሊም ነው ክርስቲያን? ፊራቮን አለ አሉ። እኔ ኦርቶዶክስ ነኝ። መሐመድ ተመለስ። መሐመድ አወል አለ። የልጅ ድምፅ የሚረብሽ አለ። ሚት አድርጋ እንደ ድምፅ ይረብሻል። ህፃናት የሚረብሹ አሉ። ሄሎ ይሰማል? እኔ ኔትወርክ አስተካከል። ህፃናትም ተጻናል። ህፃናቶቹ እያለቀሱ ስለሆነ ሶሪ። ኦኬ ያረብ መቀጠል ትችላለህ። ሐሚድ መቀጠል ትችላላችሁ፣ ሌሎችም። ስለዚህ በእስልምና ፍጡር ነው የምትሉት ምንድን ነው? እሱ በእስልምና ፍጡር ነው የምትሉት አለ ወይ? ቁርአን ፍጡር መሆን ይችላል ወይ? ፍጡርስ ነው ወይ?
ቁርአንን ፍጡር ማለት ትችላላችሁ ወይ? ድምፅ እኔ መቀራውንስ ፍጡር ማለት ትችላላችሁ ወይ? ኦኬ ረመዳን እንኳን አመጣ እንኳን ደህና ቆየህ። ቁርአን ፍጡር ከሆነ መጽሐፍ ቅዱስ ፍጡር ነው? ኦኬ ቁርአን ያለ ቃል ነው? እኔ የጠየኩህን መልስልኝ። ልጠይቅህ ነው እንጂ የገባሁት ልጠይቀኝ አይደለም። በመጀመሪያ አስገባኝ ልመልስልህ ብለህ ነው ኮሜንት የጻፍከው። ቀጥሎ ወደ መልስ። ቆይ ብራዘር ካታ ላወራ ያስገባው ኮሜንት ምን ብለህ ጽፋል? ልመልስልህ አስገባኝ አልኩህ፣ አስገባው። ስለዚህ ቀጥሎን ጥያቄውን መልስ። ተመለሰልህ። መልስ ረመዳን። ኦኬ ቁርአኑ በመጽሐፍ ቅዱስ ነው የሚዳኘው? እኛ እንደናንተ አይነት ምልከታ የለንም። አክቹዋሊ ፍጡር ያልሆነው አካላዊ ቃል ክርስቶስ ነው። የእግዚአብሔር ቃል አካላዊ ክርስቶስ ነው። መጽሐፍ ቅዱስ እንደናንተ እንደ ቁርአን አይደለም የምንረዳው። እኛ እንደዚህ ካላህ ቀጥታ ጅብሪል ከዛ መሐመድ ጋር መጣ እሱ ፍጡር ያልሆነ የሚል ምልከታ የለንም እኛ። መጽሐፍ ቅዱስ ሲጀመር እኛ በሰዎች በነቢያትና በሐዋርያት የተጻፈ ብለን ምናምነን እግዚአብሔር መንፈሱን ሰጥቷቸው ማለትም በቅዱሱ መንፈስ አግዟቸው ጻፉት ብለን የምንረዳ እንጂ እንደዚህ ቃል መጥቶ በል ጠጣ፣ ውጣ፣ ውረድ የምትባል ቃል በቃል ተጻፈች ብለን አናምንም። ስለዚህ ፍጡር ያልሆነው የኛ የእግዚአብሔር ቃል ክርስቶስ ነው፣ በስጋ የተገለጠው አካላዊ ቃል ክርስቶስ ነው። ፍጡር ያልሆነው ቃል ማን ነው? ክርስቶስ ነው፣ መጽሐፍ ቅዱስ አይደለም። ያ አካላዊ ቃል በስጋ ተገለጠ ማ? ክርስቶስ። አካላዊ ቃል በስጋ ተገለጠ ማ? ክርስቶስ። እርሱ ፍጡር አይደለም፣ ፈጣሪ ነው። ስለዚህ እናንተ ጋር ደግሞ ስንመጣ ቁርአን ፍጡር አይደለም ትላላችሁ። ልክ ክርስቶስን እኛ እንደምንለው ምን ወረቀት ሆነ በድምፅ ይነገራል ምናምን በላ ትላላችሁ ማለት ነው። ኤኒዌይስ ሐሚድ ስለማይገናኝ የኛና የእናንተ አረዳድ መጽሐፍ ቅዱስ ጋር ባጠይቁ የተሻለ ይሆናል ማለት ነው። ከወዲሁ መርዶ እንንገራችሁ፣ አይገናኝም። እኛ እንደናንተ አይደለም የምንረዳው። እኛ እንደናንተ አይደለም። በጣም ስለገረመኝ ያዳመጥኩ ነበር። ሰላም ወንድማችንስ ሰላም ብያለሁ። እንኳን ደህና መጣህ። በቅድሚያ እስኪ አንድ ጥያቄ ልጠይቅህና ቶፒኩ ጋር የተያዘ ቶፒኩ ላይ እስልምና ትክክለኛ መንገድ ነው ብለህ ታምናለህ? ስለሆነ ነው እየሞገትኳቸው ያለሁት። ስህተት ነው። እንኳን እኔ መሐመድ ምናምን መሐመድ ማን ነው? ነብይ ብለህ የምትከተለው ማለት ነው። ነቢያችንን ረሱልን 34ኛው ሱራ ላይ 24ኛው አያ ላይ እኛ ወይንም እናንተ በተሳሳተ መንገድ ውስጥ ነን ይላል። ስለዚህ እርግጠኛ አይደለም ወይን እሱ ወይንም ሌሎቹ የተሳሳተ መንገድ ውስጥ እንደሆኑ የሚናገረው ሱራ 46:9 ላይ ምን አይደለም ትለኛለህ? እንደዛ ነው የሚለው። ኤኒዌይስ አሁን ቶፒኩ ላይ ስቲክ እናድርግና ቁርአን ፍጡር ነው ወይንስ ፍጡር አይደለም? አሁን እኮ አንተ ጋር እኮ ምን የሚያረዳዳ ነገር እኮ የለንም። በነገራችን ላይ ስለ ቁርአን ፍጡር መሆንና አለመሆን አንተ ማስረዳት አይጠበቅብኝም። ችግሩም ትክክለኛ መንገድ አይደለም ብለህ ነው እየተረዳህ ያለው። ትክክለኛ አለመሆኑን ደግሞ ይበልጥ ላሳየህ እኮ ትክክል አለመሆኑን ይበልጥ እንዳሳየህ እኮ ነው። ታሳየኛለህ። በምን አይነት መንገድ ታሳየኛለህ? አሁን በምጠይቀውን አሳየህ። ሊስን ብራፍ ታደርግ አዳም። አሁን የምጠይቅን ስትመልስልኝ በምመልስልኝ አሳይሃለሁ ማለት ነው። ይኸው መጀመሪያ አዳምጠኝ።
በመጀመሪያ የኛ ነብይ እንኳን አይደለም በእንዳንተ አይነት በተራ ሰው ቀርቶ አስዋቦቻቸው እንኳን ፊታቸውን ለማየት የሚፈሯቸውና የሚያከብሯቸው ቀድር ናቸው። ዋክ ምላሽ አለ ስትል የጠየቀው ነብይን በጎግል ነው በምን ማስረጃ ትፈልጋለህ? አቃለሁ ትፈልጋለህ። ይሄው ቁርአንን ተከፍቷል። አንተ ከፈለከው በጎግል አሊያም ላስወርድ ነው። ትዕግስት ያልቋል። ምላሽ መስጠት የሚችሉ ሌሎች ወንድሞች ስለሚኖሩ ይሄ ከስድስተኛ ክፍል ያለፉ እውቀት ያላቸው የሚገቡበት ቤት ነው። ምላሽ ይኖራል ወይንስ ወደ ሌሎች ልለፍ? እስኪ ምላሽ የሚሰጡህን ሰዎች እናያቸው። መልካም እሺ፣ አብዱ ቀጥል። አብዱ እንኳን ደህና መጣ። አብዱ ይሰማል? ኦራይት መሐመዱና ለሁሉ እንኳን ደህና መጣ። ሰላም ብያለሁ። እፎይ ሁላችሁንም ሰላም ብያለሁ። ታችም ያላችሁ እንዴት ናችሁ? ሁሉ ተማም ነው፣ ሁሉ አማን ነው። እስከናለን አለ ነው። መልካም እሺ፣ ኦኬ። ይህን ጥያቄ መመለስ የሚችል ማንኛውም ሰው ማይኩን ማንሳት ይችላል። ሎክ በእስልምና ውስጥ እንግዲህ ቁርአን ፍጡር አይደለም የሚለው ሞሮፍ 90% አካባቢዎቹ ይስማሙበታል። ፍጡር አይደለም የሚለው እንዴት የሚለው ላይ ግን ብዙ ልዩነቶች አሉ። ቃሉ ፍጡር አይደለም የሚለው አሉ። እንደገና ደግሞ እኛ የምንናገራቸው ቃላቶቹ ፍጡር ናቸው የሚለው አሉ። ድምፀቱ የሚሰማው እሱ ፍጡር ነው፣ ለብዙ ፍጡር ነው የሚሉ አሉ። ለፍዙ ፍጡር አይደለም የሚሉ አሉ። የሚታየው የጽሁፉ ፍጡር ነው የሚሉ አሉ፣ ፍጡር አይደለም የሚሉ አሉ። የመጣው ወደ ጅብሪል ፍጡር በሆነ ቃል ነው የሚሉ አሉ፣ ኖ ፍጡር በሆነ አይደለም የሚሉ አሉ። ልዩነቶች አሉ በዚህ ላይ ማለት ነው። ፕላስ ደግሞ ፍጡር አይደለም ሲሉ ደግሞ አልተበረዘም ለማለት ነው የሚሉም ደግሞ አሉ። ፍጡር አይደለም የምንለው አልተበረዘም፣ ሌላ አልተጨመረበትም፣ አልተቀነሰበትም ለማለት ነው የሚሉ ደግሞ ከነኚህ የተለየ አቋም ያላቸው አሉ። ፈይሰል እንኳን ደህና መጣህ። ሰላም። መልካም ሙስሊማ። አንተ ከየትኛው ነህ? ቁርአን ፍጡር ነው ወይንስ ምን ብለህ ነው? ኦልሞስት ቁርአን ፍጡር አይደለም በሚለው ትስማማላችሁ? እኛ ነበር ጠየቀ ነበረብን እናንተን። እሺ ቀጥል። ከኛ ልትማር ነው ወይስ እኛ ልንጠይቅ? የሚያገናኘው ነገር የለም። እፎይ ቁርአን ፍጡር ሆነ አልሆነ ይሄን ብመልስልህ ደግመህ ጣልቃ ከገባ ወንድማችን አወርዳለሁ። ይሄ ባለጌዎች ቤት አይደለም፣ ከስድስተኛ ክፍል ያለፉ የሚወያዩበት ቤት ነው። ፈይሰል ቁርአን ፍጡር ነው ወይንስ ፍጡር አይደለም ብለህ ነው የምትረዳው? ንግግር ነው፣ ያላህ ንግግር ነው። መልካም። ያላህ ንግግሩ ፍጡር ነው ማለት አሁን እኔ ስታወራኝ እየፈጠርክ ነው የምታወራው? ንግግር ንግግር አንተ የተፈጠርክ እስከሆንክ ድረስ የአንተ ውጤቶች በሙሉ ፍጡር ናቸው። ስለዚህ የአላህም ንግግር ፍጡር ነው። እሺ አሁን ምንድን ነው ፈልገው? ስለዚህ ለዛ ምታምነው ንገረኛ። አንተ ይውጣ ቃሉ ከአንተ ይውጣ። ቁርአን ያላ ቃል ነው፣ ያላ ንግግር ነው። ስለዚህ ፍጡር ነው በልና ኮንፌስ አድርገው በለው። ቀላል እኮ ነው። ያላ ቁርአን ያላ ቃል ነው፣ እሱም ደግሞ ያላ ንግግሩ ፍጡር ነው በልና ተናገረው። ለምን ከበደ? ፈይሰል ንግግር ፍጡር ሊሆን ይችላል። አብዱ ሚዩት አድርግ፣ ተራ ጠብቅ። ፈይሰል ነው ተራው። ፈይሰል አፍ አለው፣
አይን አለው፣ እጅ አለው፣ ጆሮ አለው፣ ይሰማል። የተጠየቀው ፈይሰል ነው፣ የሚመልሰው ፈይሰል ነው። ኮንፌስ አድርገው እችን ንግግርን ቁርአን ያላ ቃል ነው፣ ቃሉም ደግሞ ፍጡር ነው በለው። ለምሳሌ እዚህ ጋር የምታያት እዚህ ጋር አሊፍ ላሚ የምትለው ፍጡር ነች፣ ወጣ። ኢማም አንበሊ ቢያገኝህ ያርድሃል። ቀጥታ እንደዚህ የሚሉትን አስወግዷቸው ነው የሚለው። አሁን የተናገረው ልጅ ያላ ቃል ነው፣ ንግግር ነው፣ ፍጡር ነው ያለውን እንደ አንበሊ ቢያገኘው ምንድነው እሱ ቀጥታ አንገቱን ነው የሚያስቀነጥሰው። ምንም ምረት የለውም። ምንም ምረት በዚህ ላይ ብሏል። ቀጥታ ምንም ያደረግ ነው ሚሾት ነው። ከሚታረዱት ከሚገደሉት አንዱ ይሆናል ማለት ነው። ወንድማችን ጎበዝ። ኦልራይት ቃሲም እንኳን ደህና መጣ። ቃሲም አሊ አባስ ማን አብዱ፣ አሁን ተራ መቀጠል ትችላለህ። ቀደም ማይክ ስላነሳ አባስ ሶሪ ትቀጥላለህ። ከእውነት የራቀ ነገር ነው ሰው ጊዜ የምታወራው። ጎበዝ፣ ከእውነት መራቁን አሁን እናያለን። ምንድን ነው እሱ ከእውነት የራቀ ያወራሁት? እስካሁን ያወራው ሁሉ ለምሳሌ ፍጡር ነው የአላህ ቃል ነው ያለው። ለምን ወደ ውስጥ እንትን ትላለህ? የአላህ ቃል ነው አሉ። እኔ ፍጡር ነው እኔ ነኝ ያልኩት እሱ ነው ያለው። እኔ ነኝ ያልኩት እሱ ነው ፍጡር ያለው። አንተ እኮ ነው ማለት ያዝከው። ራሱ እኮ ቅድሚያ ስላለኝ እኮ ነው። ድገመው በለው ቃል መጣስ ነው ወይ? እሺ ያላ ቃል አንተ ፍጡር ነው ብለህ ነው የምታምነው ወይንስ ፍጡር አይደለም? ያላህ ቃል ነው። እኔ እኮ ያላህ ቃል ነው ፍጡር ብዬ አላምንም አልኩ። ፍጡር ብለህ አታምንም? ምኑ ነው ፍጡር ያልሆነው? አረብኛው ፍጡር ነው? አረብኛው ፍጡር ነው ነው ወይንም አይደለም? በለኛ ለሙሐመድ። እሺ ጅብሪል ዞለት የመጣው በምን ቋንቋ ነው? እኮ በቃ አላህ አይወለድም በሚል እንደ ተለጎመ ፈረስ በዚህ ቃል ብቻ አሸመደዷቸው። በቃ መልስ የለም። ይሄን አያውቁትም። እንደ ተለጎመ ፈረስ ይገባሉ፣ ይወጣሉ። አንድ ይናገራል። መሐመድ ምን እያልከን ነው? መሐመድ ነው። ይገባሉ፣ አንድ ይሏትና ጥለው ውልቅ ይሏታል። ሰሊም እንኳን ደህና መጣ። እንኳን ደህና ቆይ። ሰላም ነው? መልካም። ጥያቄውን ሰምተዋል ብዬ አስባለሁ። ተመሳሳይ ጥያቄ ነው። አንተ ፍጡር አይደለም ብለህ ነው የምታምነው? ያላ ቃል ፍጡር አይደለም ብለህ ነው የምታምነው? ቃል ፍጡር ይሆናል? እኔ ለምን ትጠይቀኛለህ? ያላ ቃል ፍጡር ነው ፍጡር አይደለም? ቁርአንን የጠየቅኩህ እኔ እኮ። ቃል ይመገባል፣ ይበላል፣ ይፈጠራል። ማይበላ ማይመገብ ፍጡር አይደለም ማለት ነው። እና ድንጋይ ስለዚህ አይበላም ድንጋይ አይበላም አይጠጣም፣ ስለዚህ ፍጡር አይደለም። ቴንክ ዩ። ስለዚህ አላህና ድንጋይ እኩል ናቸው እያልከኝ ነው? አላህና ድንጋይ እኩል ማለት ቁርአን ያለ ቃል መሆኑን ታምናለህ አንተ? መስፈርት አለመብላትና አለመጠጣት ከሆነ ፍጡር ማያስ ብለው፣ ስለዚህ ድንጋይ አይበላም አይጠጣም። እሺ ያለ ቃል ፍጡር ከሆነ ኢየሱስን ፍጡር ነው ማለት ነው። እኔ ፍጡር ነው አልወጣኝም። ያለህን ቃል ሉክ ጥያቄ ነው የጠየቅኩህ። ክሌም አንተ ከዛ በኋላ የራስን ፐርሚስ መገንባት ትችላለህ። ፍጡር ነው ማለትም ትችላለህ፣ አይደለምም ማለት ትችላለህ። እኔ ያለ ቃል ፍጡር ነው አልወጣኝም፣ ፍጡር አይደለምም አልወጣኝም። ስለዚህ ያ ቃሉ ቁርአን ፍጡር ነው ፍጡር አይደለም?
ቁርአን ያለ ቃል ነው። ያላ ቃል ፍጡር ነው። ያለ ቃል ደግሞ የሚያወራ ነገር ፍጡርም ላይሆን ይችላል። ምን ችግር አለው? እሱ ላይ የሚያከራክረን ነገር አለ? ላይሆንም ይችላል ማለት ለምን ነው የማያከራክረን? ፍጡር ያልሆነ ነገር ፈጣሪ ነው ሊሆን የሚችለው። ፈጣሪ ያልሆነ ነገር ደግሞ ፍጡር ነው ሊሆን የሚችለው። ምድር ላይ አሁን የተጻፈበት ቃል ፊደሉ መጽሐፉ ኦራይት ቀጥል። እሺ የተጻፈበት ፊደሉ ወይም ወረቀቱ እሺ ፍጡር ነው። እሺ የሚያወራው ነገር ግን ንግግር ነው የሚባለው። ለፍዙ ፍጡር ነው። ለፍዙም ፍጡር ነው የሚያወራው ነገር እሱ እስካወራ ድረስ ፍጡርም ሊሆን ይችላል። ፈጥሮ አይደል የሚያወራ? ቆይ ለምሳሌ አሊፍ ላም ሚም ብዬ ብል ሰማ። ይሄንን ፍጡር ነገር ነው የሰማው ወይንስ ፍጡር ያልሆነ ነገር ነው የሰማው? የፍጡር ቃል ነው የሰማሁት። ጎበዝ ቴንኪው። ሱራ 9:6 ክፈትልኝ። ኢማም አንበሊ ቢያገኘ ያርዳሃል ማለት እነዚህ ይህንን ድምፅ ሰምቶ ፍጡር ነው ያለ ቀጥታ እሱ ሙስሊም አይደለም አስወግዱት ነው ያለው። ሎክ ከአጋሪዎች አንዱ ጥገኝነትን ቢጠይቅህ የአላህን ቃል ይሰማ ዘንድ አስጠጋው ይላል። የአላህን ቃል ማለት እኔ ስለው እሱ ይሰማል ማለት ነው። አንተ ፍጡር ነው አልከኝ፣ የአላህ ቃል ነው እያለህ ነው። ቁርአንህ ደግሞ የአላህ ቃልን ይሰማ ምን ይለው ዘንድ ይሰማ። የሚሰማው መቼ ነው? እኔ አሁን ስለው የአላህ ቃል ብሏላ እኮ አዳም የሚሰማው ማን ነው? እኔ ስነግረው ይሰማል ማለት ነው። ያን ምንድነው? የአላህ ቃል ነው እንጂ ፍጡር አይደለም እያለ ነው እኮ። ያለ ቃል እንደሆነ እኮ እናውቃለን እኛ። ስለዚህ አንተ ፍጡር ነው አልከኝ እኮ እኔ እዛ ጋር ሳነብልህ ያለ ቃል ነው ብለህ የምታምነውን አሊፍ ላም የሚለውን ስልህ ፍጡር ነው አልከኝ። ቃል ነው ቃል ፍጡር የሚሆን ከሆነ የሚሰማው ምንድን ነው? ቃል አይደል እንደሚሰማው ወገናችን፣ ዘመዳችን፣ ውዴ አለች ሚስራ። አዳምጥ ሎክ ወገናችን የአላህን ቃል ምን ይለው ዘንድ አለ ይሰማ። የሚሰማው በምንድን ነው ወንድማችን? በጆሮ ነው አይደለ? ጎበዝ። ልክ አንተ ቅድም እኔ አሊፍ ላም ሚም ብዬ ስልህ የአላህን ቃል ሰምተህ ፍጡር ነው አልከኝ። ቁርአንን ደግሞ ምን አለ? እሱን የሚሰማው የአላህ ቃል ነው፣ የአላህ ቃል ደግሞ ፍጡር አይደለም ይልሃል። ኢማም አንበሊን አንዴ ክፈትና አሳየው። ወይንም ኤኒዌይስ እንስማማ። ተዘጋጀው። ለማንኛውም በደንብ አስተውል። ተስማማን? እኔ እናንተ ተስማማን? እንስማማ፣ ችግር የለው። እንስማማ፣ ችግር የለው። እኔ እስማማለሁ፣ እንደው ማተር ስለማያደርገኝ ከሌሎቹ ጋር ስለምትጋጫውን። ስለዚህ እኔ የምሰማው ሰዎች ሪሳይት የሚያደርጉት ፍጡር ነው ማለት ነው። ፍጡር ቃል ነው አይደለ? ጅብሪልስ ለአላህ ሪሳይት ያደረገው ፍጡር ነው? ጅብሪል ለሙሐመድ የነገረው ጅብሪል ራሱ የቀራለት ማለት ነው። ቀርቶ ነው የነገረው አይደለ? በድምፅ ነው የነገረው። ቃል ነው፣ ንግግር ነው። እኮ መሐመድ ያንን ሲሰማ ፍጡር ነው የሰማው ወይንስ ፍጡር ያልሆነ ነገር ነው የሰማው? ጅብሪል ፍጡር ነው አይደል? አይ አባስ ጣልቃ ትግባ። ያ የሚሰማው ፍጡር ነው የሚባለው ፍጡር አይደለም ነው የሚባለው። የሰማው ቃል ነው። ጅብሪል ፍጡር ነው። እኔ ቃል አይደለም አልወጣኝም እኮ የሰማው። እኔን አሁን ቅድም ስቀራው ምን ብለኸኛል? ፍጡር ነው ብለኸኛል። እችን አሊፍ ላም ሚም ብሎ አሁን ለሙሐመድ ሲቀራለት ጅብሪል ሙሐመድ የሰማው ፍጡር ነው ወይንስ ፍጡር አለ? ቃል ነው የሰማው ሙሐመድ። ቃል አንተም እኮ የኔን ቃል ነው የሰማኸው ሰውዬ። ያ የሰማኸው ነገር ግን የፍጡር ቃል ነው የሚባለው። የፍጡር ቃል የአላህ ቃል የፍጡር ቃል የአላህ ቃል የፍጡር ቃል። ስለዚህ አላህ ፍጡር ነው ማለት ነው። እናመሰግናለን። የአላህ ቃል የፍጡር ቃል አይደለም፣ እንደዛ አይደለም። አላህ ፍጡር አይሆንም በጭራሽ። የአላህ ቃል የፍጡር ቃል ነው የሚባለው አልከን እኮ አይደለም። አሁን አንተ የምታወራው የፍጡር የሚያወራው ቃል ነው አንተ የምታወራው። ቁርአን ብትቀራ ፍጡር ቁርአን እየቀራ ነው። ስለዚህ ቁርአን ፍጡር ማለት ነው። እሺ ጅብሪል ሲቀራው ለሙሐመድ ሲቀራው ምንድን ነው እሱ? ፍጡር ነው ፍጡር አይደለም? ጅብሪል ፍጡር ነው። ስለዚህ ሲቀራው ፍጡር ቃል ነው የቀራው አይደለም?
ቃል ነው የጅብሪል ቃል ነው የሰሙት አይደል? ስለዚህ ጅብሪል ነው የነገረው ማለት ነው። የቁርአን ያላ ቃል ሳይሆን የጅብሪል ቃል ነው ነው ማለት እያልከኝ ነው? አዎ የጅብሪል ቃል ነው። ቁርአን ጅብሪል ነው አይደል የነገረው? ጅብሪል ደግሞ ምንድነው? መልእክተኛ ነው፣ መሀል ላይ የሚሄድ ነው። ስለዚህ የጅብሪልን ቃል ነው የሰማው ሙሐመድ። አዎ ጅብሪል። እሺ ጅብሪል ቃል ሰምተዋል ሙሐመድ። ጥያቄ መጠየቅ ይችላሉ? እሺ ስለዚህ ቁርአን የጅብሪል ቃል ነው ማለት ነው። ትክክል። አዎ ስለዚህ ጅብሪል ደግሞ እንደማያዋሽ ታውቃለህ? በቃ ጎበዝ። ስለዚህ ቁርአን የማን ቃል ነው እያለን ነው ወገናችን? የጅብሪል ነው። ጅብሪል እንደማይዋሽ ታውቃለህ አይደል? እሱ በእናንተ እምነት አሁን ጅብሪል እንደማይዋሽ ታውቃለህ? ይዋሻል ጅብሪል። ስለዚህ እሱን ቃል መጥቶ ስለዚህ እሱ ቃል ነው ቁርአን። ስለዚህ ቁርአን የሱ ቃል ነው። ስለዚህ ቁርአን እውነት እንደሆነ ታውቃለህ ማለት ነው። ጅብሪል የማይዋሽ ከሆነ ቁርአን እውነት ነው። በጣም በጣም። ስለዚህ ሰዎች ዋሽተው ነው ማለት ነው ቁርአን ያላ ቃል ነው የሚሉን። ካላ ሰምቶና መጥቶ ለሙሐመድ የሚነግሩት ሰለላሁ ዐለይሂ ወሰለም። ስለዚህ ቁርአን እንደዛ ከሆነ የሙሐመድ ቃል ነው። አንተም ከሙሐመድ ሳባዎቹ ሰምተው ነው የነገሩ። ቁርአን ያላ ቃል ነው። መርጋ የሚያመጣው ደግሞ ጅብሪል ነው። ታዲያ የጅብሪል ቃል ነው ብትለኝ ምንድን ነው የምቀያየረው? ሰውዬ የጅብሪል ቃል ያልኩት ጅብሪል አወራ፣ ያላን ቃል አወራ ለሙሐመድ በአፉ ነው የተናገረ። እሱ ሲያወራው ፍጡር ነው ፍጡር አይደለም እያልኩ እኮ። በምን ቋንቋ ነው ያወራለህ? አንተ እፎይ እንዲህ ያለው ነው የምፈልገው። ኤኒዌይስ ቆይ አባስ ቀጥላለሁ እያለ ስለሆነ አንዴ በቃ አባስ ቀጥል። እሺ መጽሐፍ ቅዱስ መጽሐፍ ቅዱስ የጻፈው ሰው ነው ወይስ አይደለም? ቆይ ወደዛ እንሄዳለን፣ ችግር የለውም። ሰው ነው። እኛ ዝንጀሮ ጻፈው አላልንም። እንደ መሐመድ እና እንዳላህም ደግሞ አላህ ጻፈው ብለንም አናልንም። ሰው ትክክል ነው ብለህ ታስባለህ? አይ ሰው ትክክል ነው ብለህ ታስባለህ ማለት ትክክል አይደለም ብለህ ካሰብኩ መሐመድ ስህተተኛ ነው፣ ሐሰተኛ ነው። መሐመድ ሰው መስሎኛል። ነብይ ነው እኮ። ነብይ ሰው አይደለም ለካ። ቴንኪው። አይ ሌላ ቶፒክ ውስጥ አትግባ። እንደ ኢየሱስ አትወል ከልት አስተምረው የሄደን ሰው ከኔ ጋር የማታወዳድረው እንኳን ከኢየሱስ ጋር። ኤኒዌይስ ሊስን አባስ ቁርአን ያላ ቃል ነው ብለህ ታምናለህ አይደለ? ይሰማል አባስ? ያላ ቃል ነው ብዬ ነው የማስበው። መጽሐፍ የምታስበው ነው ወይስ ብዬ ነው የማስበው? ችግር የለውም። ሜይ ቢ ዝንጀሮች ተሰባስበው ቁርአንን ካልጻፉ በስተቀር ሰዎች ናቸው የጻፉት ቁርአንንም። ኤኒዌይስ ቁርአን ቀጥታ በጅብሪል አማካኝነት ለነቢዩ መሐመድ የወረደ ነው። አዎ ተጽፎ ነው የወረደው አይደለም፣ ቃሉ ነው የወረደው። በየጊዜው ኮንዲሽኑን ጠብቆ ማን የጻፈው? እዛኛው እኮ ወርዱ አልነበረም፣ ቃሉ ብቻ ነው። ነቢዩ መጽሐፍ እኮ አይችሉም ነበር። ማን የጻፈው ቁርአንን? እኔ እንጃ። እሱን ግን ያው ቃሉ እኔ እንጃ መልሰው ደስ ይላል። ኢቭን ማን እንደጻፈው እንኳን ማያውቅን መጽሐፍ እየተመራበት ያንተ መጽሐፍ ቅዱስ መጽሐፍ ቅዱስ የጻፈው ሰው ነው አይደለም? ይሄን ነገር አጋንንቶች ናቸው የጻፉ ቁርአንን። መጽሐፍ ቅዱስ እንደዛ ከሆነ ማለት ነው አይደለም፣ ሰው ነው የጻፈው። ስለዚህ አንተ ቁርአንን ሰው አይደለም የጻፈው። ፕሊዝ አባስ አንተ ማን ነው የጻፈው ስልህ እኮ ማን እንደጻፈው እንኳን አታውቅም። ማን እንደጻፈው እንኳን እሺ፣ ዝንጀሮች ሊሆን ይችላል የጻፉት። አባስ ቃሉ መጣ የጻፉን ችግር አለ። ቃሉ ያው ዝንጀሮች ሊሆን ይችላሉ። ችግር የለውም እኮ የሰዎች አግሪመንት ነው። ዝንጀሮች ሊሆን ይችላሉ የጻፉት አይደለም፣ የሰው ቃል ነው ማለት ነው። መጽሐፍ ቅዱስ እኮ የአላህ ቃል። አባስ ሊስን አላህ ጠረጴዛ አዘጋጅቶ ራሱ በወረቀት ላይ እንዲጽፎ ነው ያወረደው። ቃሉን ላካ ለነቢያችን ቁርአን መጣ። እሺ እንደዛ አልጻፈም እሱም። እሺ መልአኩ ጅብሪል እንደዚህ ወረቀት እስክሪብቶና ወረቀት አዘጋጅቶ እንደዚህ ጽፎ ነው ያወረደው። ቃሉ መጣ። ስለዚህ ይህን ወረቀት ላይ የጻፈልህ ቁርአንን የሆነ ሰንበዲ ነው ወይንም ደግሞ
ሰው ማን እንደጻፈ ማታውቅ ከሆነ ምን አጋንንት ይጻፈው፣ ዝንጀሮች ይጻፉ፣ ጦጣዎች ይጻፉት ምንም የምታውቀው ነገር የለም። አክቹዋሊ ዝም ብለህ ነው የምትመራበት የምትከተልበት። አንተ ግን ሞክ ልታደርግ ትሞክራለህ። መጽሐፍ ቅዱስ ከየት መጣ? ደጋግሜ የነገርኩህ ሰው ነው የጻፈው አልኩህ። አንተ ግን ማን ሰው ይጻፈው ዝንጀሮ ይጻፈው አንተ አታውቅም። ወደ ቶፒኩ ተመለስ ወንድማችን። አንተ በማን እንደተጻፈ እንኳን በማታውቅ እያመንክ ነው። ኤኒዌይስ ይሄ ተጻፈው በአላህ ቃል ነው እኮ መምነው። አንዴ ልግባ። ሰውየው ጤነኛ ማለት ነው። ሰሊም ቁርአንን ማን የጻፈው? ዝንጀሮ ነው የጻፈው ወይስ ሰው ነው የጻፈው? ሰው ነው የጻፈው። ወንድምህ አባስ ግን ሰው በጻፈው ቁርአን አላምንም ብሏል። ስለዚህ ሰው ስለጻፈው አያምንም ማለት ነው። አባስ ሰው በጻፈው አይደለም፣ ቃሉ ከአላህ ነው የመጣ። በቃ አሁን ወደ ቶፒኩ ተመለሱና ሜቢ የተሻለ የሚያካለ ቀጥሎ አንዳችሁ መጣ። ክርስቲያን ታሊምሽ ቁርአን ቃል ነው ያላ ቃል ነው የጻፉ ደግሞ ሰው ነው። እሱን ችግር ይጨርሰናል። በቃ እሱ ከልጁ ጋር ስለጨረሱ ኦኬ። ቁርአን ፍጡር ነው ወይስ ፍጡር አይደለም ነው ጥያቄ የነበረው እኮ። ተስማማናል። ቅድም ቃል ነው ቃል እኮ ያ ቃሉ ፍጡር ነው ወይስ ፍጡር አይደለም? የሆነ ካወራ በኋላ አሁን የሆነ ነገር ፈጥሬ ካወራ አንተ ስለ ቁርአን ወሬ ታወራለህ። ሰላም ፈጥሮ ነው እያወራ ያለው። አንተ የሚሰርጋ እንዴ? ቆይ አብዱልአዚዝ አላህም እንደዛ ፈጥሮ ነው እያወራ ያለው። ስለዚህ ቁርአንን አላህ ፈጥሮት ነው ያወራው። ለጅብሪል ሲሰጠው ከፈጠረው በኋላ ነው የሰጠው። ቁርአን እኮ ከስንት ዓመት በኋላ ነው አይደል የመጣው? ከአብርሃም ከሙሴ ከምን በኋላ። ኦኬ። ስለዚህ አላህ ቁርአንን ፈጠረውና ለጅብሪል ሰጠው። ጅብሪል ደግሞ ይዞ መጥቶ ለሙሐመድ ሰጠው። ስለዚህ የአላህ ቃል ፍጡር ነው ማለት ነው። አልተጻፈም። የአላህ ቃል ነው ለጅብሪል ነገረ። ጅብሪል ደግሞ ለሙሐመድ ሰለላሁ ዐለይሂ ወሰለም ነገረ። ለጅብሪል ሲነግረው አላህ ፈጥሮ ነው የነገረው ማለት ነው። ኦኬ፣ እናመሰግናለን። ስለዚህ የአላህ ቃል ቁርአን ብላችሁ የምታምኑት ፍጡር ነው ማለት ነው። ስለዚህ ቁርአን ፍጡር ከሆነ አላህ ቁርአንን ከመፍጠሩ በፊት ዲዳ ነበር፣ ምንም አይናገርም ነበር ማለት ነው። ለምን አይናገርም? ከፈጠረው በኋላ ነው የሰጠው እኮ አልከኝ። ስለዚህ ከመፍጠሩ በፊት ምንም አይናገርም፣ ቃል የለውም። ቁርአን የወረደው ከመች ነው የወረደው? ምንም አይናገርም ነበር ማለት ነው። ይናገራል እንጂ ሙሴ ምን ነበር? ሙስሊማን ነበር እንደ ሙሴ? ኦኬ፣ ወደዛ መጣ። ወደ እነሱ እንሂድ። ችግር የለም ክርስቲያን ቴንኪው ብቻ አለው። ይሄንን አክፍረው በቃ አክፍረ ነው አለ። ይሄንኛው ከእስልምና ወጥቷል። ደግሞ ሻዳ ካልያዘ ሙስሊም አይደለም። ለምን አንዴ ያረብ ምንድነው ድምፅን ያለበትን አስተካከል። ፍጡር ነው ብሏል። አክቹዋሊ ከፍረሃል፣ ወጥተሃል ከእስልምና። ጠይቃቸው ሄድና ቁርአንን ፍጡር ብያለሁ ያስወጣኛል ከእስልምና። ያለ ቃል ፍጡር ነው ያለ ይከፍራል የሚል አለ ቁርአን ላይ። ከእስልምና ቀጥታ ነው የምትወጣው። መውጣት ብቻ ሳይሆን ያስገድልሃል። ጊዜውን ዲሞክራሲ የቱ ጋር ነው እንደዛ የሚለው? እስኪ ያሳየን። መዛቦችህ እንደዛ ነው ያስቀመጡልህ። የምትመራባቸው የፊቅ ትምህርት ቤቶች ተገዳድለውበታል እያልኩ ነው። ጠይቅ ሂድና። አይደለም ቁርአንን ያለ ቃል ፍጡር ነው ካልኩ ፍጡር ነው ካልክ ቀጥታ ፍጡር ነው ካልክ ቀጥታ ነገርኩ ከእስልምና ትወጣለህ። የቱ ጋር ነው እንደዛ የሚለው? ፍጡር ነው ካልክ አንዴ እቺ ቪዲዮ ትንሽ አዳምጧት። ይህን አዳምጡና ሙነዘል መክሉቅ እንደሆነ አምነን የምንቀበለው ነገር ነው ያለምንም ሸክ ያለምንም ጥርጥር። ለምንድን ነው? ሊአነ ሀዚህ አልፋዙ ወሑሩፉን ወአስዋቱን ወሁወ ቢሉገቲ ልዓረብ ፈከይፈ ዩቃል ሀዛ አዘልዩን ቀዲም። ይሄ በዓረብኛ የሆነው በፊደላት የሆነው በድምፅ ምንቀራው
فيجب اعتقاد أنه مخلوق لله تعالى. يا الله مخلوق واجبنا كل المخلوق ምንድነው ይሄ የምንቀራው ድምፁ የሚወጣው መህሉቅ መሆኑን ማመን ዋጅብ ነው ግዴታ ነው እያለ ነው። መህሉቅ ማለት ፍጡር ማለት ነው። ፍጡር መሆኑን እናምናለን እያለ ነው ይሄኛው ሼክ። ይሄኛው ደግሞ ምን ብሎ እንደሚመልስለት ታዳምጣላችሁ። قد خلق لله كل مخلوق يا الله فطور ነው። የአላህ ንግግር በሆነው በቁርአን ጉዳይ ላይ ሰማይን ሊሰነጥቅ የሚችል ተራራንም ሊያፈርስ በሚችል ሰለፎች በጣም ሲያስጠነቅቁት የነበረውን ንግግር እንደዚሁ ሲሉ የታሰሩለት የተገረፉበት የሆነውን እምነት የሚያፈርስ የሆነ አቂዳ በምታዩት መልኩ ምንም ሳይመስላቸው በድፍረት በዚህ መልኩ እየተናገሩት። ነገር ግን አሁን አቡበክር ሱለይማን በቁርአን ጉዳይ ላይ የተናገረው ንግግር ላለመናገር አመን አይደለም ላለመናገር ሲሉ እነ ኢማሙ አሕመድ የምታውቁት የሆነውን መስዋዕትነት ከፍሏል። ቁርአን መክሉቅ ነው በሉ የሚል በጣም ከባድ ፊትና የተከሰተበት በኢማሙ አሕመድ ጊዜ ታላላቅ ሰለፎች ሁሉ የተፈተኑበት ከባድ ፊትና ላይ ኢማሙ አሕመድ ይህንን የጥመት ንግግር በአላህ ከላም ላይ በአላህ ሲፈት ላይ ላለመናገር ሲሉ ከባድ መስዋዕትነት የከፈሉበትን ነገር ዛሬ ይኸው አህባሽና መሰሎቻቸው የነሱ አቂዳና የነሱ አስተምሮ ስለሆነ በግልጽ ይኸው እነዛ ኢማሞች የተገረፉበትን ንግግር በዚህ መልኩ በድፍረት እየተናገሩት ይገኛሉ። አላህ ስብሐነሁ ወተዓላ አሁን እነዚህ ሰዎች ይበቃናል። ኤኒዌይስ ምንድነው እሱ ሐባሾቹ ለፍዙ ፍጡር ነው የሚል which የምንቀራው ድምፁ ወይንም ደግሞ ይሄ አረብኛው ጽሁፍ ፍጡር ነው የሚል የአሻሪዎች እይታ አለ ማለት ነው። አሻሪዎች እንደዛ የሚያምኑት፣ ሙተዚላዎችም እንደዛ አይነት እንትን ያላቸው። በተቃራኒው ግን አታሪዎች እምነታቸው ምንድነው? እሱ የሚቀራውን ለፍዙን ጭምር ማለት ነው። እንትኑም አረብኛውም ፍጡር አይደለም። ሪሳይት የሚደረገውም ይሄ የሚቀሩትም ፍጡር አይደለም። የአታሪዎች እይታ ነው፣ አቋም ነው። ኢማም አንበሊ በዚህ ላይ ቀጥታ ጠንካራ አቋም ነው ያላቸው። ኢቭን ቁርአን ፍጡር አይደለም ብሎ የሚቀራው ሪሳይቴሽኑ ግን ፍጡር ነው የሚል ካለ እሱ ሙስሊም አይደለም ነው የሚለው። ሙስሊም አይደለም። ከነሱ አይነት ተቆጠቡ፣ ከሱም ራቁ፣ ከሱም ትምህርት እንዳትወስዱ፣ ከሱም ተለዩ፣ ራሳችሁንም ከእንደዚህ አይነት አካል ለዩ፣ ሙስሊም አይደለም ነው የሚለው። ይህንኛውን ቅድም ሲል የሰማችሁት አይደለም ማመን ለፍዙ ወይንም አረብኛው ቃል ወይንም ሪሳይቴሽኑ ፍጡር ነው ማለት ምንድነው አለ? አይደለም ማመን ለመናገር እንኳን ሰማይ ምድርን የሚሰነጥቅ ንግግር ከባድ ንግግር ነው አለ። ይሄ የዋብዮቹ እይታ ነው፣ የአታሪዎች እይታ ነው፣ እምነት ነው። ሶሪ እይታ ሳይሆን ወንድሞቻችን ቅድም ሲሉ ግን እንደሰማችሁት ቀለል አድርገውት አይደለም ለፍዙን ቁርአኑ ቃሉ ራሱ ፍጡር ነው ሲሉ ነበረ። ከእስልምና ያስወጣናል እንደ ያስወጣን አይነት እየተናገሩ ነበር። ማመን አይደለም አለ መናገር ተሳስቶ ሰማይ ምድር የሚሰነጥቅ ነው አላ። ሰማይ ምድር ይሰነጠቃል ተብሎ የተነገረው ሱረቱ መርየም ላይ አያ 88 እስከ 93 ለአራማን ልጅን ያዘው ወለዳሉ። የከባድ ንግግር ነው። ከዚህ ንግግራቸው ባይቆጠቡ ሰማይ ልትቀደድ ምድርም ልትሰነጠቅ ተራሮችም ሊናዱ ይቃረባሉ። ለአራማን ልጅን ያዘው ወለደ ስላሉ የሚል ከባድ ንግግር ማስጠንቀቂያ የተሰጠው አራማን ልጅ አለው ለሚለው ነበረ። ይህኛው ግን አደሴም ለዚህኛው ተመሳሳይ በሆነ ሁኔታ የገለጸው ለምንድን ነው? ቃሉ አረብኛው ፍጡር ነው ለሚሉት ይመጣዋል አለ። አብዱልአዚዝ እንኳን እንዳመጣ አብዱልአዚዝ ይሰማል? ይሰማል። እኔ እንኳ የገባሁት ጥያቄ ልመልስ ሳይሆን ባለፈው ጥያቄ ልጠይቅ ቀጠሮ ነበረን፣ እንዲሁ ለመከታተል ነው። መቀጠል ትችላለህ ከሌሎቹ ጋር። ግን አንድ ጥያቄ የምጠይቅ ከነ ሁሱ ምናምን ጋር አትወያይም? አንተ ነው የሚሸሸው ወይስ እነሱ ነው የሚሸሹት? ለምን አትወያዩ? አሁን እነዚህ የገቡ ልጆች አማርኛ እንኳን በትክክል አይችሉም። ኮመንት ላይ ጻፉለት ማን እንደሚሸሹ እንኳን አብራርተው ሊመልሱልህ ብዬ ነው። ኮመንት ላይ ጻፉለት ማን። የምሬ ነው። አንተም ብዙ ጊዜ እንደዚህ ሁለት ሙስሊሞች
እንትና የምትባል ሙስሊም ተጠመቀች ስላለ እሱም 3 ክርስቲያኖች ላይ ብለሽ ሻሃዳ ያዙ ይለኛል። ሁላችሁን መከታተላለሁ። ማን ነው የሚሸሸው? ያ አብዱልአዚዝ ያው ላይ ገባለታለሁ። አብዱልአዚዝ እኔ አሁን ኮስ ትገባለታለሁ ማን እንደሚሸሽ ስድስተኛ ክፍል ያላለፈ ኡስታዝ ከሱ የተሻሉት የምታመጧቸው የተሻለ ነው። ግን ለእናንተ ስል እኔ እሱ አይመጠነኝም። አክቹዋሊ ድምፅ አይሰማም። ይሰማል። ያ ከስድስተኛ ክፍል ላላለፉ ኡስታዞች ከስር የሚማሩ ሁሱ ነው። ያ ስድስተኛ ክፍል ነው። ስም መጥራት አስፈላጊ አይደለም። ማንኛው እንደሆነ ሁሉም ስለሚያውቀው ከስድስተኛ ክፍል ያላለፈ ከአንተ ጋር መከራከር አለባቸው የትኛውም ሰው። አብዱልአዚዝ በነገራችን ላይ አሁን ከምጠራቸው ሰዎች እዚህ ገስት ላይ ያሉት ከሱ በእውቀት ይሻላሉ። ይህንን እንትን ልልህ እወዳለሁ። እኔ እዚህ ገስት ላይ መጥተው የሚመልሱ ለመመለስ የሚሞክሩ ይሻላሉ ከሱ። አረብኛ አውርቶ አንድ ሰው ስላወራ እየመለሰ ነው ማለት አይደለም። አይሻሉም፣ እንደማይሻሉ እርግጠኛ ነኝ። እነዚህ ደፋር ስለሆኑ ምናምን ነው ሰው ምን ይለኛል ምናምን የሚለው ስለማያስጨንቃቸው ነው የሚሆነው። እሺ ቤት አድርጋውን። ለማንኛውም ቼክ አደርጋለሁ ማን እንደሚሸሽ እስኪ በነገር ላት። እሺ በቃ ችግር የለውም። ኤኒዌይስ ፓራፍሬዝ አድርገው ክርስቲያን ዶክተር አብዱል የሚላለ አይ ቲንክ ዶክተር አብዱልዋሲ ዶክተር አብዱልዋሲ ሰማላ እንኳን ደህና መጣ። አልሰማም። ለምሳሌ ምን ብዬ እሺ አንተ ብትሆን በእኔ ቦታ ምን ትላለህ? ቆይ አብዱልአዚዝ ዶክተር ከሆንክ በክብር ስም እንደጥራ እኮ አዳምጣ እኮ ችግር የለውም። አዳምጥ። ሎክ አላህ አይደለም የጻፈው አለኝ እኮ አዳምጠኝ። አሁን አልተሰማም ለሚመስለኝ አላህ ነው ወይ የጻፈው አልኩት። አላህ አይደለም የጻፈው አለኝ። መላእክቶች ነው የጻፉት አልኩት። መላእክቶች አይደለም የጻፉት አለኝ። ሰው ነው ወይ የጻፈው አልኩት። ሰው አይደለም የጻፈው አለኝ። ያንተን ግን ሰው ነው የጻፈው አለኝ። እሺ ፍርድ ስጠኝ እስቲ አንተ ማን ነው የጻፈው ቁርአንን? አላህ አይደለም ካለኝ፣ መልአክ አይደለም ካለኝ፣ ሰው አይደለም ካለኝ ምንድን ነው የጻፈው? እሺ ስለዚህ በቃ አሁን ስናፍታ ዶክተር ፕሊዝ ስለዚህ ነው ምላሽ የሰጠሁት ማለት ነው። ፕሊዝ አዳምጥ ሄቢ አጋንንትን የጻፈው ብል ለምሳሌ ሱረቱ 72ን አንድ ይክፈትለት። ሱረቱ ጂን ወይንም ደግሞ አጋንንቶች ምዕራፍ ነው። አጋንንቶችም አታፍርባቸው ከሆነ አጋንንት ወንድሞች ናቸው አይደለ? አንብበው ይሄንን የጂኒ ምዕራፍ ነው። ይሄ ክፍል የማን ነው? የጂኒዎች ነው። ሙሉ ክፍሉን የተናገሩት ጂኒዎች ናቸው። አጋንንት ወንድም አለ የለም ዶክተር? ስለዚህ አጋንንት ወንድሞች ከሆኑ አማንኞቹ ሙስሊም ከተባሉ አማኝ አጋንንት ወንድሞች ካሉ ይህንን ክፍል የተናገሩትም አጋንንቶች ከሆኑ ቁርአንን የጻፈው ሰው አይደለም ካለኝ፣ ቁርአንን የጻፈው አላህ አይደለም ካለኝ፣ ቁርአንን የጻፈው መልአክ አይደለም ካለኝ፣ አጋንንቶች ደግሞ ይሄ ምዕራፉም የነሱ ከሆነ አጋንንቶች ደግሞ ወንድሞች ከሆኑ አጋንንቶች ጽፈውት ሊሆን ይችላል ብዬ መናገር የምንለው ስህተቱ ለምን ማለት አጋንንት ወንድሜ ነው ካልክ ቁርአንን አጋንንት ጽፎልህ ሊሆን ይችላል ብል ምንድነው ችግሩ? አጋንንቶች ይሄ ሙሉ ክፍሉ የአጋንንቶች ንግግር እየሸመደርክ መቀራ ከሆነ ጻፉት ብል ለምን ሊያስከፋ ቻለ? እነሱ የተናገሩትን እምነት ብለህ ዶግማ መስርተህበት እየተመራህበት ቢጽፉት ምን ችግር አለው? በአጋንንት ንግግር መመራት ነው የሚከብደው ወይንስ የተናገሩትን ጽፈዋል? ምን የትኛው ነው የሚከብደው?
አጋንንት አይደለም ካል ኦኬ፣ ዝንጀሮን ያስከፋ ደግሞ ኦኬ፣ አይ ችግር የለውም፣ ችግር የለውም። ወደ ዝንጀሮ ልመልስ፣ ችግር የለውም። ወደ ዝንጀሮ ልመልስ። አላህ ሰዎችን ወደ ዝንጀሮ ቀይሯቸዋል አይደለ? ቅዳሜና እሑድ የሰሩትን ሶሪ። ስለዚህ እነኛ ወደ ዝንጀሮነት የተቀየሩት ሜቢ ጽፈውትስ ቢሆን ወደ ዝንጀሮነት የተቀየሩ ሰዎች ጽፈውትስ ቢሆን ሱራ 2 65 አንድ የክፈተው ክርስቲያን 65 62 አካባቢ ይሄው አንድ እነዚያንም ከእናንተ ውስጥ ሎክ እነኛንም አዳም እነዚያንም ከእናንተ ውስጥ በቅዳሜ ቀን አሳን ያጠመዱትን ውስን ያለፉትን ለነሱ ወራዶች ስትሆኑ ዝንጀሮ ሁኑ ያልናቸውን በእርግጥ አስታውስ ይላል። እነኚህ ዝንጀሮ የሆኑ ሰዎች ጽፎት ሊሆን ይችላል። ኤኒዌይስ ስለዚህ አይሰማም እያሉ ነው። ፕሊስ እኔ አሁን ዝርዝር እንድናወራ ሳይሆን ቃል አመራረጥ ቢያንስ ሲጀመር አሁን የዛሬ ዲስከሽን ታይትሉ ራሱ አስፈላጊ አይደለም። ቁርአን ላይ የተላከ ተመልሰህ ግባ ዶክተር፣ ተመልሰህ ግባ ዶክተር። የኔ ሰማለኝ ይሰማል አይደል? አሁን ይሰማል። አብዱላዚ የመጀመሪያው አብዱላዚ አለ ደስታ የሚል ፕሮፋይል አለ። አብዱላዚ አብዱላዚ አለ አለሁ። ኦኬ መቀጠል ትችላለህ። እኔ መቀጠል የምፈልገው ምንድነው ላይ መልስ ወደ መልስ የአላህ ቃል ምንድነው? አላህ ለጅብሪል የሰጠው አረብኛ ቃል ነው አይደል? አብዱልአዚዝ አላህ ለጅብሪል የሰጠው አረብኛ ነው ወይስ ሌላ ቋንቋ ነው? አረብኛ ነው። ኦኬ አላህ አረብኛ እየተናገረ ነው ለጅብሪል የሰጠው ማለት ነው። ኖ መልእክቱ ነው የአላህ ቃል የሚባለው እንጂ ቁርአኑ የወረደበት ቃል አረብኛው ፍጡር ነው ብሎ ማለት ቁርአን ፍጡር ነው ብሎ ማለት ነው አያስይዝም እኮ። ኦኬ መልእክቱ የወረደው አላህ መልእክቱን የነገረው ለጅብሪል በምን ቋንቋ ነው? ይህንን እንዲረዳ ማድረግ ይችላል። አላህ ጅብሪል መልእክት ማስተላለፍ የፈለገውን መልእክት ለጅብሪል በንግግር ሳይሆን የገለጸለት ያ መልእክት ማስተላለፍ የፈለገው መልእክት እንዲያስተላልፍ ውስጡ ላይ እንዲያስተላልፍ ወደ ረሱል ሰለላሁ ዐለይሂ ወሰለም እንዲያመጣ የሚያደርግ የሆነ ኃይል ያለው አላህ ነው። ይህንን ካደረገ ይሄ ማድረግ ይችላል ብሎ የሚያምን ሰው ኦኬ። ስለዚህ አላህ እየተናገረ አይደለም ለጅብሪል የሰጠው እያልክ ነው አይደል? አረብኛ ቋንቋ እየተናገረ አይደለም ለጅብሪል የሰጠው እያልክ ነው አይደለም? አላህ ከፍጡሩ ከየትኛውም ነገር ፈላጊ አይደለም። አላህ ለመናገር መልእክቱን ለማስተላለፍ ወይም በቃል በድምጽ በዚህ አይገለጽም ማለት ነው። ኦራይት። ስለዚህ ሞር ደግሞ ይህንን ነገር የማያውቁ ሰዎች ጋር ሳይሆን መነጋገር የሚፈልገው እውቀቱ ካለው ሰው ጋር ቅድም አንድ ሰው ማንስቶት ነበረ። ሞር እውቀቱ ካላችሁ ሰው ጋር የውይይት መድረክ መፍጠር እንጂ ከማያውቁ ሰዎች አብዱልአዚዝ ካወቅ አንተ ተመልሳለህ። የምታውቀውን ብቻ መልስ፣ የምታውቀውን ብቻ መልስ። ሌሎችን ተዋቸው። በቃ የሚያውቅ ሰው ማንኛውም ሰው ቤታችን ክፍት ነው። እየመለስኩልህ ነው እኮ። ምናልባት ያው ክሬት አድርጋችሁ ሰዎች እኮ በሙስሊም ስም ክሬት አድርጉ የሆነ ሰው ስለተናገረ እንደዛ ጊዜውን በዛ ባታባክኑት። ክሬት ተደርገህ ነው የመጣው? ኖ ልታረጉ ትችላላችሁ። ሜቢ ጊዜያችሁ በዚህ ባታባክኑት። በትክክል ሰዎች ሃይማኖታችሁን ተረድቶ አምነውበት እንዲገቡ ነው ማድረግ ያለባችሁ። ተሰሩና አልቀስ ሶፍት አቀብሉት። ያ ደሱብናል። ገብቶ ዛሬ ለማምጣላችሁ ምላሽ ያላችሁ ግቡ። ሳሊም ቆይ ጠብቅ፣ ተራን ቅድም መልሳ ሉቅማን
ሉቅማን መቀጠል ትችላለህ። ጥያቄ ልጠይቅ። ቶፒኩ ላይ ቅድሚያ ጥያቄ ልጠይቅ። ቶፒኩ ላይ ከቶፒኩ ጋር የተያዘ መጠየቅ ማንሳት ትችላለህ በውይይቱ ላይ። እኔ ነኝ። አይብሮ ቶፒኩ ላይ ቀጥል። አይብሮ እየሰማሁ ነው። ያለ ቃል ፍጡር ነው። አይ ምን ቁርአን ፍጡር ነው ብለህ የምታምነው? ቁርአን ፍጡር ነው ወይ ብለህ ነው ወይ የምታምነው? መሐመድ ሉቅማን መሐመድ በእውነት ጽና አዲስ አልሆነብኝም ስምህ። ከዚህ በፊት ተቀጣ ነበር። ልግባን ሰላም እንዴት ነው? ዋንዴ ማንኛው እያወራለሁ? እኔ አቡ ምናምን የሚለው ልጅ ነው። አቡ የመን ነህ? አንዴ ሚውት አድርግ። አቡ የመን በእውነት ጽና፣ ቀጥል።